ብፁዕ አቡነ ኤልያስ ከፍተኛ ተቃውሞ ገጠማቸው። ቭላድሚር ፑቲን ሐዘናቸውን ገልጸዋል። ዲያቆን ዳንኤል ክብረት ያስተላለፈው መልእክት ለዲያስፖራውያን። የተወደዳችሁ ውድ ቤተሰቦች እንግዲህ በዛሬ መረጃችን ትኩረት ሰጥተን የምንቃኛቸው መረጃዎቻችን ናቸው። ያንዳንዱን መረጃ በቅደም ተከተል አቀርብላችኋለሁ። እይታው ቀንሷል፣ ላይክ አታደርጉም፣ ሼር አታደርጉም። ለምን እንደሆነ እንግዲህ ምክንያቱ አይገባኝም። ስለዚህ ውድ ኦርቶዶክሳውያን ላይክ እና ሼር ማድረግ፣ ቤተሰብ መሆን፣ አጋርነትን ማሳየት መልካም ነው። ስለዚህ ከእናንተ የሚጠበቀውን ነገር ነው እንድታደርጉልኝ የምንሻው። ስለዚህ ወደም ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ ለማለት ወዳለሁ። እንግዲህ በቅድሚያ አንድ መረጃ ላስደምጣችሁ። ቭላድሚር ፑቲን ሐዘናቸውን ገልጠዋል። በጋሞ ዞን በተፈጠረው ነገር ማለት ነው። የቭላድሚር ፑቲን የተሰማቸውን ሐዘን የገለጹበትን ቃል በቃል እንደሚከተለው ላቅርብላችሁ። የሩሲያ ፕሬዝዳንት ቭላድሚር ፑቲን በደቡብ ኢትዮጵያ ክልል ጋሞ ዞን የተለያዩ ወረዳዎች በተከሰተው የመሬት መንሸራተት አደጋ ሕይወታቸውን ላጡ ዜጎች የተሰማቸውን ሐዘን ገልጸዋል። ፕሬዝዳንት ፑቲን በጋሞ ዞን በተከሰተው አደጋ ሕይወታቸውን ላጡ ዜጎች የተሰማቸውን ሐዘን መግለጻቸውን ለፕሬዝዳንት ታዬ አጽቀሥላሴና ለጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ፕሬዝዳንቱ ባስተላለፉት የሐዘን መግለጫ በተከሰተው የመሬት መንሸራተትና የመሬት ናዳ አደጋ ሕይወታቸውን ላጡ ዜጎች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝተዋል። በተከሰቱ የተፈጥሮ አደጋዎችም ጉዳት የደረሰባቸው ኢትዮጵያውያን በፍጥነት እንዲያገግሙ መልካም ምኞታቸውንም ገልጸዋል። እንደምናስታውሰው በጋሞ ዞን የካቲት 30 እና መጋቢት 1 2018 የጣለው ከባድ ዝናብን ባስከተለው የጎርፍና የመሬት ናዳ ከመቶ በላይ የሚሆኑ ሰዎች ሕይወታቸው ማለፉ የዞኑ መረጃ ምንጭ ለኛ እንዳመላከተና እኛም እንዳቀረብን ይታወሳል። እንግዲህ ዓለም አቀፋዊ ሽፋን አግኝቶ የሩሲያው ፕሬዝዳንት የሆኑት ቭላድሚር ፑቲን ሐዘናቸውን ገልጠዋል ማለት ነው። እኛም የተሰማንን ጥልቅ ሐዘን በዚሁ አጋጣሚ ለመግለጽ እንወዳለን። መሬት በድንገት ስትከዳን፣ መሬት በድንገት እምቢ ስትለን ማየት መስማቱ በጣም ከባድ ነው። ግን ምን ይደረጋል፣ ተፈጥሮ አንዳንዴ እንዲህ ናትና ሐዘናችንን ጥልቅ አድርገዋለች። በጣም በሚያሳዝን መልኩ ቁፋሮ የተጀመረ እንግዲህ አላለቀም። ምክንያቱም ብዙዎች በዛው ሰምጠዋል ተብሎ ስለሚታሰብ ማለት ነው። እንግዲህ ሰላም አውለን ሰላም አሳድረን ብለው ተኝተው ባሉበት፣ ውለው ባሉበት፣ ሰርተው ነግደው ባተረፉበት መሬት ባደጉበት፣ ቡና ጠጥተው ተጫውተው ብዙ ነገሮችን አድርገው ወልደው ተዋልደው ተደስተው አዝነው ባሳለፉባት ቀያቸው መሬት ተንሸራታ ናዳ መጥቶ በጎርፍ ተጥለቅልቀው ሲዋጡ ይሄ በጣም የሚያም ነው። ያው ደግሞ ምን ይደረጋል፣ ለእግዚአብሔር ሰጥተን እንተዋለን። ወደ ቀጣይ መረጃችን ስናመራ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳይ አማካሪ የሆኑት ዳንኤል ክብረት እንዲሁም የኢቲቪ ወይም የኢትዮጵያ ብሮድካስቲንግ ጣቢያ የበላይ ቦርድ ሰብሳቢ የሆኑት ለዲያስፖራ ወያን ያቀረቡት አንድ መልእክት ነበር ከሰሞኑ መነጋገሪያ የነበረው። እንዲህ ሲሉ ዲያቆን መዋዘ ስብሐት ዳንኤል ክብረት ተናግሯል። ለዲያስፖራ የቀብር ቦታ መከልከል አለበት የሚል ጽኑ አቋማቸውን አሰምተዋል። እንግዲህ በውጭ የሚኖሩ ሰዎች ከኢትዮጵያን ምንም መጠየቅ የለባቸውም። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው ሲሉም ተናግረዋል። ሀገር ዝመት ብትባል እኮ በውጭ ያለው አይዘምትም። እኔና እናንተ ነን የምንዘምተው። መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው። የእኛን ችግር ላለመካፈል እነሱ ሄደዋል። ይተውልንና ኢትዮጵያን አያገባቸውም ይተውልን ሲሉም በቁጣ መልእክታቸውንም አስተላልፈዋል። መዋዘ ስብሐት ዲያቆን ዳንኤል ክብረት አክለውም በለንደን፣ በአምስተርዳም፣ በዋሽንግተን፣ በፌርፋክስ ሲኖሩ ከርመው ቅበሩን ብለው ይመጣሉ። እዚያ በተከራዩት ሀገር ነው መቀበር ያለባቸው። ማን በጠበቀው ሀገር ማን ይቀበራል ሲሉም ነው ዲያቆን ዳንኤል ክብረት
በዲያስፖራ ላሉ ከሀገር ውጭ ላሉ ኢትዮጵያውያን ጠንከር ያለ መልእክት ያስተላልፉት። ይሄ የምትመለከቱ ከኢትዮጵያ ውጭ ያላችሁ እንዲሁም በኢትዮጵያ ደግሞ ያላችሁ ምልከታችሁ በዚህ ሐሳብ ላይ እይታችሁ ምን ይመስላል የሚለው እንድታሰፍሩልኝ ሻለውኝ። ወደ ቀጣይ ላምራ። ብፁዕ ከግሪክ ሀገረ ስብከት ሊቀ ጳጳስ ጋር ብፁዕ አቡነ ኤልያስ አረጋዊ አባት ጋር የተገናኘውን መረጃ ነው ማስደምጣችሁ። 5 ኪሎ ድረስ የተጮኸው ከፍተኛው የኦርቶዶክሳውያኑ ቁጣ ተነቃንቋል። ፖሊስ ወደ ቤተ መቅደሱ ደጃፍም ደፍሮ ገብቷል። ህዝበ ክርስቲያኑ ኡታውን እያሰማ ይገኛል። ይውረዱልን አንፈልጋቸውም ብለዋል። እናድምጥ። በዛሬው ዕለት የተሰራው ስራ ከቅድስት ቤተክርስቲያን የማይጠበቅ ቤተክርስቲያናችን ስርዓትና ትውፊት አላት። ያለውን ነገር ባለመረዳት ቤተ መቅደሳችን ተደፍሯል። በሳምንታት ውስጥ ቅዳሴ ስርዓት የሚፈጸምበት ቦታ አሐዱ አብ ሲባል አባቶቻችን ብዙ ስርዓት የሚፈጽሙበት ቦታ እንደ ኳስ ሜዳ በሴቶች በመጠጥ ቤት መጥሪያ በፉጭት አሳለፍን። በዛሬው ዕለት ደግሞ የግሪክ ፖሊሶችን ተጠቅመው ካህን ነኝ ያሉት አላቅም እኔ ይላሉ የሚባሉት ግለሰብ በጫማቸው እስከ ቤተ መቅደስ ድረስ ገብተው አይንተ እግዚአብሔር ካህናት ቤተክርስቲያንን የሚያገለግሉ አባቶቻችንን ምንም ሕጸጽ የለባቸው። ይህንን ድርጊት የሚያደርጉት አቡነ ኤልያስ ናቸው። ውሃ ወደ ላይ አይፈስም። አይነው ስርዓት ቤተክርስቲያን አላት። ግን በቃ ይሄ ህዝብ ብዙ ዓመት ቆስሏል። አባት መሬት ላይ ወድቆ ምዕመኑን አስታርቆ ስርዓተ ቤተክርስቲያን መስርቶ ይሄዳል እንጂ ጥላትን መስርቶ እዚህ አይዟችሁ እያሉ አይንተ እግዚአብሔር ካህናቶች ተደምድበው ቤተክርስቲያናችን ተደፍራ በእግረ መሐመድ እንኳ ይሄን ያህል ስርዓት አልተካሄደም። ማህዛብ አላካሄደው። ይህን ሁሉ የፈጸሙብን ጳጳሱ ናቸው። አይቀበልም። ይሄ ህዝብ በቅቶታል።
አንወጣ። ቤተክርስቲያናችን ስርዓት ነው ያስተማረችን። ስንዱም መቤት ናት። ከቤተክርስቲያናችን ስርዓት አንወጣም። እንደ ስርዓቱ ግን ህዝብ የወደደውን ነው ይላል። ፍትሐ ነገሥት ፍትሐ መንፈስ ቅዱስ ይላል። እኛ እናንተም ታውቁታላችሁ። እኛ ትንሽ እንሰማን ከእናንተ። ስርዓቱ ይጠበቅልን። ብፁዓን አባቶች ይድረስ ለጠቅላይ ቤተ ክህነት ብፁዕ ቅዱስ አባታችን አቡነ ማትያስ፣ ምክትል አቡነ ሳዊሮስ፣ አቡነ ዲዮስቆሮስ በውስጥ አውርቼዋለሁኝ። ስርዓት ፈርሷል ቤተክርስቲያናችን። ከዚህ በኋላ መፍትሄ ስጡን። ይሄ ህዝብ እያለቀሰ ነው። ከዚህ በኋላ በቃ እግዚአብሔር ይርዳን። በፍርድ ቤት እያቆሙ እየተደበቁ አንዴ ሁለቴ እየተደበቁ እዛ በጣም ተመልሶ ይላሉ። የእንጀራ ልጅ የላቸውም። እዚህ ሁሉም የራሳቸው ልጆች ናቸው። ወደ ልጅ ወገኑ አሳንጅ ስራ ያስታክሱን አንፈልጋቸው። ሳንፈልግ ራሱን ሾሞ አስቀምጧል። እናከብራቸዋለን፣ እንወዳቸዋለን። ስራቸውን ግን እናወግዛለን። ሰው ናቸው። አንድ እግራቸው ሞት አፋፍ ላይ ቆሞ እንዴት በዚህ እድሜያቸው ይሄን ያክል በደል ያደርሱብናል? ስለዚህ እንቃወማቸዋለን። ስራቸውን እናወግዛለን። መፍትሄ ስጡን። ከዚህ በፊት አባቶች ልካችሁልናል። ጳጳሳት ግን ምንም መፍትሄ አላደረጉልንም። ችግሮቻችንን የባሰ አስተሳስረው ነው የሄዱት። ስለዚህ እባካችሁ አባቶቻችን በፍቅር እንለምናችኋለን። እኛ ልጆቻችን ጎንበስ ብለን መፍትሄ ስጡን። በቃ መፍትሄ ስጡን። አባቶቻችን መጥተው 3 አባቶች ተልከው አንዱ አቡነ ኤልያስ ናቸው። ምሳና እራት እንድንመግብ ከተመደቡት መሀል አንዷ እኔ ነኝ። አባቴ ያቆኛል። እኔ ነኝ አጸደ ማርያም። ምን ነበር ያልኩት? አባታችን እኛ 10 ዓመት ሙሉ ተቆሳስለናል። ቀስ ቀስ እያልን እንድንታረቅ እነሱም በበዓታቸው እኛም በበዓታችን፣ እኛ አብረን ስለበላን ስለጠጣን ልጆች አብረን ስላሳደግን ቀስ እያልን እንስማማለን። እንዴት በአንድ ጊዜ መጥተው ይግቡ ብለው ይሉናል? አባ ግድ የሎትም። እንደገና ደግሞ ቤተክርስቲያን ትስፋ፣ ክርስቲያን ይስፋ። አባታችን እነሱም በዛ ባሉበት ሆነው እያንዳንዳችን የሁለት የሶስት ወር ደሞዛችንን ሰጥተን ሌላ ቤተክርስቲያን እንስራ፣ ክርስቲያን ይስፋ፣ እናግዛቸው፣ ይቋቋሙ እነሱ ብያላልኩትም አባ ብዮታለሁ። አባታችን ይኸው እንደዛ አድርገው ጥላውን ሄዱ። በየጊዜው ቤተክርስቲያን ትደፈራለች፣ በየጊዜው እንደበደባለን፣ በየጊዜው የመጨረሻ የዛሬ ሳምንት ፊሽካና ፉጨት ነበር አባታችን። ይሄንን አንድ ክርስቲያን ከሚያይ ሞት ይሻለናል። የምንሄድበት እኛ ዱርዬዎች አይደለንም። ብዙ ጊዜ ዱርዬዎች አይደለንም። አባቶቻችን ልጆች ወልደን ያሳደግን፣ ኢንጂነር ልጆች ያደረስን፣ ዶክተር ልጆች ያደረስን፣ የልጅ ልጆች ያየን እኛ የተከበርን ሰዎች ነን። እኛ ዱርዬዎች አይደለንም። የሃይማኖት ነገር ይዞን ነው እዚህ የምንመጣው። አይ ካላችሁ ሃይማኖቱ ለእናንተ አይገባም ካላችሁ የት እንደምንሄድ ንገሩ። አሁን ያለን እድል ሃይማኖታችንን ጥሎ መሄድ ነው። ይሄን ነው የምልዎት አባታችን። ለጠቅላይ ቤተ ክህነትና ለአባቶቻችን የምናገረው ለቅዱስ ሲኖዶሱ ከእግዚአብሔር በታች ያሉት እነሱ ናቸው ችግራችንን ሊፈቱልን የሚችሉት። በግሪክ ሀገር ላይ ስንኖር 30 ዓመት 40 ዓመት ሲኖሩ ቤተክርስቲያን ሰርተው አያውቁም። ዳዊት ቤተ መቅደስ ሊሰራ ስላልተፈቀደለት በሰለሞን ተፈቀደለት። እኒህ አባት መጥተው ቤተ መቅደስ ቤተክርስቲያን ሰሩልን በ2 ዓመት ውስጥ። አሚን እሰይ ብለን ደስታችንን ሳናጣጥም እንደገና ቤተክርስቲያናችን ተዘግታ ችግር ላይ ወድቀናል። እንደ አንድ ኦርቶዶክስና እንደ አንድ ምእመን የራሴን የምናገረው ማለት ነው፣ በራሴ የምናገረው እባካችሁ ችግራችሁን ፍትልን። አረብ ሀገር 3-4 ቤተክርስቲያን እየተሰራ ግሪክ ሀገር ላይ ተቀምጠን አንድ ቤተክርስቲያን እሷን እናዘጋ። በእናንተ በአባቶች ምክንያት በአባቶች ችግር መፍትሄ የሚሰጠን አባት እኛ ምን እናድርግ? ያለው በሰው ሀገር ላይ ነው። ሰው ሀገር ላይ እየሰራን እንዲህ እየሆነ መልሰን ደግሞ አንድ መተን ችግራችንን ለጤናችን ለሁላችን የምንለምንባት ቤተክርስቲያን ትዘጋብን። ኧረ እባካችሁን ተው፣ ተመልከቱን፣ ተው እዩ። ችግራችንን እኛ የምንናገረው ለእናንተ ነው። በቅቶናል። ከዚህ 10 ዓመት ድንጋይ ላይ እየተኛ በረዶ ላይ በሙቀት ሳንል 10 ዓመት ቤተክርስቲያናችንን እስከዛሬ ጠብቀናል።
ጥለው ከሄዱ በኋላ አሁን ምን ፈልገው መተው ነው እኛን የሚረብሹን? ይሄ ሁሉ ከእናንተ መፍትሄ እንፈልጋለን። ስለ ሕያው እግዚአብሔር ብላችሁ በአብይ ጾም ላይ እንዴት ቤተክርስቲያን ትዘጋለች? እንዴት የሌላው የዓለም ሕዝብ ይፍረደን? አብይ ጾም ላይ እኛ ስጋ ወደሙ የሚቀበሉ ክርስትና የ40 ቀን ህፃን የሚነሳ የሙት ዓመታት የሚፈታብን ቤተክርስቲያንን አተናል። እባካችሁን መፍትሄ ወዳለው አካል አሳውቁልን። አመሰግናለሁ። መፍትሄው ብፁዕ አባታችን አቡነ ኤልያስ ይቅርታ ቅዱስነቶ አይለ ብፁዕነቶ አይለ ይነሱልን። ቤተክርስቲያን ታዛለች። አባት በስርዓት ካለን ሲኖዶስ የሚያዛል። ይሄ እኔ በመጣሁበት ዓመታቶች ደም እያለቀሰ ነው። 2 ዓመት ያሳዝናል። እንዴት አባቶችን ፍቅር እንጣ? እኛ እኮ እናንተን ፍቅራችንን እነሳችሁ። ይነሱልን። አንፈልግም። በቃ በእርጅና በጸሎት ይጠብቁን። እንግዲህ ህመማቸው ምን ያህል ጥልቅ እንደሆነ የምናውቀው እንዲህ አይነት እናቶች ወጥተው ቅሬታቸውን ሲያቀርቡ ስለሰማን ነው። ይህን የምትመለከቱ ብፁዓን ሊቃነ ጳጳሳት እንግዲህ በጣም ብዙዎቹ በሀገር ውጭ ያሉት ብዙ መከራ ያገኛቸዋል፣ ብዙ ስቃይ ያገኛቸዋል፣ ብዙ መጠማት ያገኛቸዋል፣ ብዙ መራቆት ያገኛቸዋል። የሚዝናኑበት ቤተክርስቲያን ናት። ጉዳዩን በጥልቀት አላውቅም፣ መረጃው ብዙ የለኝም። ያየሁት ግን ለእናንተ እንድናቀርብ ቪዲዮ እንድንሰራ የሚጋብዘን ስለሆነ እባካችሁ ብፁዓን አበው ሊቃነ ጳጳሳት፣ ጠቅላይ ቤተ ክህነቱ የሚመለከቱ አካል ብፁዕ አቡነ ኤልያስ እርስዎንም ጨምሮ ይህንን መልእክት በአስቸኳይ መልስ ስጧቸው ብዬ አስባለሁ። ቲክቶክ ላይ ብትሰሩ ወንድሞቼ እህቶቼ፣ ቢያንስ በውጭ ላሉ እህቶቻችን ድምፅ እንሁን። ምክንያቱም በብዙ መከራ ውስጥ ሆነው ስለሚሰሩ ማለት ነው። ይህም መረጃ ደርሱላቸው። ብፁዕ አቡነ ኤልያስ የተናገሩትን እንደሚከተሉ አቅርቤ እኔ የምሰማበት ይሆናል። የሚሰማብን በተለየ የቤተ ክርስቲያን አገልጋዮች ነፃነትን በነፃነት በእውነት ለመጓዝ ምኑን ነው የምናስተምረው? መጥፎ አርአያ መጥፎ ምሳሌ ከሆነ ሕጉ ቅዱስ የቤተ ክርስቲያኒቱ መስራች ቅዱስ አማኞቹ ቅዱሳን ይመስክር። ይህ አደባባይ ቅድም በዚህ ሳምንት ከየክልሉ ይመጣ የነበረ ገንዘብ በመከራው ዘመን ይመጣ የነበረው ገንዘብ ከቅዱሱ ክርስቲያን ነው። እምንመራው ቅዱስ ከሆነ እንዴት መሪዎቹ የቅድስና ሕይወት ተለያቸው? እንዴት እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ያለውን እንዴት ልንዘነጋ ቻልን? ሰማብን። ታዲያችን የቅርስ ባለቤት የሆነችውን ቤተ ክርስቲያን ስሟ እንዲጠፋ ለምን እንፈልጋለን? ስም አጥፊዎች ሁነን ስንገኝ እሷ ትኖራለች። መድኃኔ ዓለም ኢየሱስ ክርስቶስ ስለመሰረታት እሷ ትኖራለች። ለእኛ ግን በነፍስም በስጋም ማሰብ አለብን። ለእኛ ግን መጠንቀቅ አለብን። የሚገስጿችሁን ጠላችሁ ይላል። ወጸሩ ዘኢየስጾሙ ነው የሚል ያለ ዋስቆረሩ ቃለ ጽድቅ ነው የሚለው። የሚመክሯቸውን የሚጠሉ እውነትን ደግሞ ተጸየፉ። እግዚኦ! የቤተ ክርስቲያን መሪዎች፣ የኢትዮጵያ የምዕመናን መሪዎች እውነትን ከጠሉ ለአማኞቹ እውነትን ተከተሉ ብለህ ማስተማር ትችላለህ? እግዚኦ! ፍረት ሀፍረት። ስለዚህ ቤተ ክርስቲያናችን ቀዳማዊት ከዓለም በፊት አገራችን ኃያላን ሳይኖሩ የነበረች ፈላስፎች የመሰከሩላት
እኛ አሁን ከብዶናል። በሆሴ ላይ አንበሳ ገሳ የማይፈራ ማን ነው ይላል። እግዚአብሔር ተናገረ ትንቢት የማይናገር ማን ነው ብሏልና ይሄ ቅዱስ ሲኖዶስ አንበሳ መሆን አለበት። አዎ ይሄ ቅዱስ ሲኖዶስ አንበሳ ሆኖ ይሄን በቆራጥነት መወሰንና ይችን ቤተ ክርስቲያን ማስከበር አለበት። ቅዱስ አባታችን አንበሳ ጮኸ ይላል ሆሴዕ 10:13 ላይ አንበሳ ጮኸ አገሳ የማይፈራ ማን ነው? እግዚአብሔር ተናገረ ትንቢት የማይናገር ማን ነው ይላልና እኛ ክህነት ስንሰጥ ኩን ተላዊሁ ለኤጲስቆጶስ። አዎ ቄሱን ስንሾም እንደዚህ ነው የምንለው። እኛ እንዴት እኔ ሲሾም እንግዲህ በየሳሎኑ አልሾምምና በቤተ ክርስቲያን ነው የምሾመው እና ልብ በሉ። አዎ የተወደዳችሁ ቤተሰቦቻችን ይህንን መረጃ በደንብ አድርጋችሁ እንድታዳርሱ እንሻለሁኝ። ላይክ አድርጎ ባካችሁ ኦርቶዶክሳውያን በደንብ ሼር አድርጎ ሰብስክራይብ አድርጎ ለሌሎች መረጃ መልሳለሁ። ተሰናበትኩ። ሰናይ ቆይታ ይሁንላችሁ።